ይሄ ቪዲዮ 100,000 እይታ ካገኘ ቆንጆ ሰርፕራይዝ አለሽ ከዚህ በፊት ኤምኬ ኪችን በጀረ ነገርኝ ወላሂ ልሸውዳት ነበር እናንተ ማሪ ተፋኝም አሁን በዚህ አጋጣሚ ኤምኬ ኪችንን ስፖንሰር ማድረግ የምትፈልጉ የኪችን ምናም ጋር በተገናኘ የምትሰሩ ሰዎች ስልክ እዚህ ጋር አለ የዳይሬክተራችን በሱ ስልክ ማግኘት ይችላልላችሁ ስፖንሰር ማድረግም ትችላላችሁ ማለት ነው ቴንክ ዩ በምድር ላይ ሁለት ነገሮች ያቃጥላሉ ምንና ምን ቃሪያና ሚስት ወይኔ ገደለችኝ ውሃ ጨመርኩ በሰላስበው ውሃ ብዝቼበታለሁ ሳላስበው አስቤው አይደለም ውሃ ያበዛሁበት ወላሂ ሳላስበው ነው አምልጦኝ ነው በረበታውን ሻይ ቡና እያለ ማኪያቱ እያለ አይደለ ቤተሰብ ግን እሱ እዚህ ያሰራኛል ታምም ያለው ለራሴ ግን እሱ ቃልን ከባከብሻ ቀይ ላሳይሽ አሁን ያሳየኝ ይሄ ነገር ፓስታ የሚቀመሰው እንደዚህ ነው አራላ ይዟል በስሏል ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ደተከበራችሁ ኤምኬ ስኳሮች ዴት ናችሁልኝ ዛሬ እንግዲህ በአዲስ ቪዲዮ ተመልሰናል ዛሬ በተወዳጁ ኤምኬ ኪችን ሾው ናዲያ አብራን ተገኛለች የናዲያን ቆንጂዬ ሙያ እየፈተነን እንግዲህ እያገዝናት መስራት ስለማትችል አብረን እንበላለን ላስተምርክ ነው ያው ዝግጁ ነህ ለመማር ዝግጁ ነኝ ሰላም ባያቸው እሺ ሰላም አለይኩም ውድና የተከበራችሁ የሚፍ ቤተሰቦች እንዴት ናችሁ እኔ ደህና ነኝ አልহামዱሊላህ ዛሬ እንግዲህ በሚፍታኬ ኤምኬ ኪችን መጥቻለሁ ማለት ነው ያው ዶሮ ስንት ብልት አላት ሁሉም ሴቶች መጠይቀት ጥያቄ ነው ዶሮ ለማንኛውም ወንድ አለ ሴት አለ ከካሜራ ጀርባ ቢሆን ደስ ይለኝ እሺ ዛሬ ምንድነው የምትሰሪልን ዛሬ የምሰራላችሁ ፓስታ ስፓጌቲ ስፓጌቲ ማለት ግን ስፓጌቲና ፓስታ ይለያያል ይለያያል ፓስታ የሚሆነው እንዴት ነው ስፓጌቲ የሚሆነው እንዴት ነው ዳስራዳሽ ፓስታ የሚሆነው ከተቆራረጠ ነው ስትቀቂው ስፓጌቲ ደግሞ ሙሉ ነው እኛ ደግሞ መብላት የምንፈልገው ምንድነው ስፓጌቲ ለማንኛውም እንግዲህ ፓስታ ለመስራት ያስፈልገኛል ብላ ያሰበቻቸውን ማቴሪያሎች ወይም ግብአቶች ተናግራ በዳይሬክተራችን አማካኝነት ተዘጋጅተዋል ሌላ ነገር አላልሽም አይ በቃ ይሄ ነው የሚያስፈልገው በዚህ በሶስት ነው አራት ነገሮች የሚጣፍጥ ነገር ሰርቼ ሙያዬን ታየዋለህ መልካም እሺ መልካም እንግዲህ ሰጥቼሻለሁ ኪችኑን በነገራችን ላይ አግዝሻለሁ እሺ ከዚህ በፊት እዚህ ኤምኬ ኪችን ሾው ላይ ማለት ነው ጥንድ ነው ነበር የሚቀርቡትና ይተጋገዛሉ አንቺ ደግሞ ሌላ ሶስ እኔ ነኝ የማግዝሽ ለጊዜው ጥንድ የለኝ እሺ መጀመሪያ ከስጎ ብንጀምር ልብሴ ነው የሚያሰራኝ እያወራሻቸው እሺ እና ውድና የተከበራችሁ የሚፍ ቤተሰቦች ዛሬ እንግዲህ ማንም ሰርቶ የማያውቀው ነው ባይዘው ሰርቼ የማሳይ ፓስታ ከዚህ በፊት ተሰርቷል ነው አልተሰራም እኔ እንጃ ነው ቆንጆ ነው አበባለሽ እኮ የተለየ ነው ማንኛቸውም ከሰሩት ውስጥ ነው በነገራችን ላይ እንትን እንዳታደርጊው እሺ ሾው እያወራን እየተዝናናን እየተጫወትን ነው የምትሰሪው ጀስት ምግቡ ላይ ብቻ ፎከስ አድርገሽ እንዳይሆን እሺ ችግር የለም እና ደህና ነሽ መልካም በጣም የምትወጂው ምግብ ምንድን ነው እኔ ሩዝ ነበር መስራት ወይ ደግሞ መንዲ ሩዝ ነበር መስራት የነበረብን እንትን እናድርጋ ውሃውን እንጣ ደግሞ እዛ ፓስታ ቦይለር ሶሪ የለ ነው ማቴሪያል በነገራችን ላይ ብዙ ቃዎች የሉም ብዙ ይጎደለ ቃለሽ ያን ደግሞ በተለይ አንድ ትልቅ ነገር እኮ እሱ ነው የሚጎል ካንተ በነገራችን ላይ ስቶቭ ቦይለር አያስፈልገውም በጣም ፈጣን ነው ከዚህ በፊት እዚህ ኤምኬ ኪችን ሾው ላይ የሚቀርቡ ሰዎች ምክንያት ያበዛሉ ታውቂያለሽ ይሄ ስለሌለ ነው ያልሰራ ነው ይሄ ስለሌለ አንቺም እንደነሱ ነሽ ወይስ ያለውን ነገር ምክንያቱም ሙያ ጋር በተገናኘ ማለት ነው በሙያዋቸው ሰዎች የሚፈተሸው ለምሳሌ እንበልና አንቺ
ብታገቢ ባልሽ ባዘጋጀው አስቤዛ ብቻ እንዴት አድርገሽ ነው ቤተሰቦችሽን የምታበዩ የሚለው ነው አይደል ጥያቄ ካሜራማናችን እሱ ነው ግን ደግሞ ካልሆነ ሁሉም ሰው አስቤዛ መስራት መሟላት ይችላል አለበት ገባ አይደለ ለምሳሌ ሽንኩርት ኑሮ ነው ሽንኩርት ኑሮ ነው አቃጠለሽ ልክተፍልሽ አይ ኧረ ተይ እንጂ ኧረ ልክተፍልሽ እዚህ ጋር ቅርጫታችን አለ እስከዛው ግን እዚህ ጋር ማድረግ ትችላለሽ ግን ፓስታ ተወዳለህ አንተ አንቺ የምትሰሪው ከሆነ በጣም ነው ወደ ሽንኩርት አከፋተፋውን ምን ያለን በጣም ለመስራት ባይዘዌ ሲያሪ ማለት ነው ይጠፋብኛል ስለዚህ በተለይ አንተ ስትይ ይጠፋብኛል እንደዚህ ነው ደስ ይለኛል ጭራሽ በጣም ስትሰሪ የሚያስቸግርሽ ወይም ደግሞ በጣም የሚፈትንሽ ምግብስ ምንድነው እኔ ሽንኩርት መክተፍ አላምጣ አይ ነው ሽንኩርት መክተፍ ትንሽ እንትን ይለኛል ያስቸግረኛል ማልቀስ ጀመርሽ አሳዘንሽኝ አይና ፋርና ታውቃለህ እጇን ሁሉ በነገራችን ላይ አይንሽ አትገባሽ አጠገቤ ሲኖር እኔ ይጨንቀኛል በቃ አጠገብሽ አይደለም እዚህ ጋር ሆኜ እሺ ኦኬ እኔ ምን ልስራልሽ እስከዛ ሽንኩርቱን ልክተፍልሽ በጎን ኖ አይ አንተ ካወራኸኝ ይበቃል እውነት ልክተፍልሽ ሌላ ጣውላ ላምጣ ነው አንፈልግም ማለት እሺ ለነገሩ የኔ ሽንኩርት ትላልቅ ነው የሚሆነው የኔም እንደዛ ነው ባይዘው ግን ሙያ በዛር ለሚፈተነው ስትበላው ነው እንጂ ያው ሽንኩርት ብዙዎቹ ባይዘው ሽንኩርት ሲደቅ ነው ምናምን ሙያ የሴት ልጅ የሚፈተነው ምናምን ይላሉ ግን እንደዛ አይደለም ዶሮ ሽንኩርት ራስሽ ከትፈሽ ሰርተሽ ታውቂያለሽ ወይኔ ያሳዘነች ቀላች ዶሮ ራስሽ ሽንኩርት ከትፈሽ ሰርተሽ ታውቂያለሽ አዎ ምክንያቱም like around ሶስት ሽንኩርት እንዴት እንደምትል ፈጣሪ ወቅ አይ ነው እኔ ሂጃቡ ምንም ያስቸገረኝ ስለሆነ ነው እንጂ አቃጥሎኝ አይደለም ባይዘው ይሆነሽ እና ደግሞ እኔ አይናፋር ስለሆንኩ ነው ለዛ ነው ምን አለች ምንም ባይዘው የማይሆንልኝ ነገር ቢኖር እኔ ምግብ ስሰራ ሽንኩርት መክተፍ ምናምን ከዚህ በፊት የሚኬክሽን ሾው ተከታትለሻል አይቻለሁ አንድ ሰው እያነሳሁልሽ ነው ቴንክ ዩ ምንም አታደ ከዚህ በፊት የሚኬክሽን ላይ ከቀረቡ ሰዎች የማን ምግብ ተመቸሽ እንደዚህ ማጠይቀኝ ከካሜራ ጀርባ ልታጣላኝ ነው ከጓደኞቼ ጋር በነገራችን ላይ የሚኬክሽን ላይ አህሙና ነባ ቀርበው ነበር አህሙና ነባ አሁን የሆነ የግብጽ ምግብ ልስራ ብሎ አሁን ወይ ካሜራማን ለራሱ ተሳቀቀ እንዴት አልሰራውም ነው እዩልሽ ባይዘው አህሙ ባለሙያ ነው በምን አወቅሽ እዚህ ቼን ካሜራ አይታ የሚኬክሽን ላይ አይታ ነው ያወቀች እንዴ ሌላ ለምን ዘይልልኝ ለጫወታ ደውቀን እሺ ይሄ ነገር ጨነቀሽ ልሂድልሽ በጣም የጭን አጠገቢውን እኔ መስራት አልቻልኩም በነገራችን ላይ ማይክ ስላለ ከኋላ ሆኜ ኢንተርቪው ላደርግሽ እችላለሁ እንደ ቃለ መጠይቅ ጭራሽ ፊት ለፊት ብትሆን ነው ከጎኔ ብትሆን ይሻላል በእርግጠኝነት ሙያ የላትም ነው የምባለው አሁን እንደዚህ ሽንኩርት ካስለቀሰኝ ደግሞ ቢላሂ ሳላ አይደለም አይሰራም ማለት አሁን ሁሉ ለማን ነው የሚከፋው እንደኔ አይነት ባለሙያ ሚስት ይስጠሚፍ ባይዘው ባይዘው ይሄ ቢላው እንትን ያለ ነው የሳላ አይደለም አይረባም ምክንያት አጣልሽ እሺ እቺ ትሰራለች በነገራችን ላይ ይሄ ነው ቆንጆ ከዛንኛው ማን ነው እንደዛ ያለው ኧረ ዝም በላቸው አያውቁም
ሙያ የሌለው ሰው ነው ባይዘው እንደዛ የሚለው። በቀን ስንት ጊዜ ኩክ ታደርጋለሽ? እኔ አላባት ወይኔ አሳዘነችኝ ወላሂ። በቀን አንድ ጊዜ አደርጋለሁ። ከዛ ወይ በአንድ ጊዜ 3 ምናምን እስከ 4 ነው የምትሰሪው? ራስሽ ኩክ ያደረግሽ ነው መስበይዋ? እንዴት ነው? መቼም አይ ሼፍ ምናምን ካለሽ ብዬ ነው። አይ ጥሩ ነው ጥሩ ነው። ለሰም ራሴ ነኝ ግን ስለዚህ አሁን ፋሚሊ ብትመሰርቺ ለራሱ ኩክ ያደረጉ እነሱን ፊድ ማድረግ አይከብድሽም? ኧረ አይከብደኝም። ኦኬ አይ ጥሩ ነው። ግን እኔ የትዳር አንዱን መንገድ ይደሻል። ይቻል እማገበው ባለ ራሱ ሰርቶ ሊያበላኝ ይገባል። ጭራሽ ሙያ ያለው ወንድ እንፈልገው ነው። ኦኬ ሙያ ምግብ ስትሰሪ የሚያይሽስ አለክ እንደኔ እንደዛ አትፈልጊም? እንደዛ አልፈልግም። ምክንያቱም ይጨንቀኛል። ሲያየኝ እኔ የምሰራው እንደ ሽንኩርት ምናምን የሚያቀብልሽ ከሆነስ? ጠፋብኛል የምሰራው ስራ። እና እኔ መቼ ነው ይዘኝ የምትሄደው ዱባይ? ዱባይ? እኔ ዱባይ ማለቴ ቱርክ። እኔ ዛም ሄዳ ባለፈው የአፍጥር የእሷን ቪዲዮ እሷ ቻናል ላይ የተጫነው ቪዲዮ ካላያችሁት በዚህ አጋጣሚ እዩት። አስፈጥራኛለች። ቴንኪው። እና እዛ ቪዲዮ ላይ ለካ ናዲ አታውቀኝም፣ ጭራሽ አታውቀኝም። ዩቲዩብ ከጀመርኩ ገና 3 ወሬ ነው የመሰላት። እና ዩቲዩብ ስንት ዓመት? 5 ነው እና 6 ባይዘው ብዙ ሀገር አላውቅም እኔ ወላሂ። ካሜራማን የምሬን ነው ለአንተ ስነግራው ማለት ነው። ጭራሽ አታውቀኝም። አሁን እኮ ነው ባይዘው ቴንኪው አባራት እያለኝ ነው። አልወጣሁም ከዚህ ቤት ነቅነቅ አለ ነው አልወጣሁም። ግን ባይዘው እኔ ቱርክ ምናምን እንደሄደ አላውቅም ነበርና ገርሞኛል። ሲጀመር ዩቲዩበር መሆኔንም አታውቂም እንደተረዳሁት እንደባለፈው ከሆነ። ባይዘው ዩቲዩበር አትመስለኝም። ምን እውነት ስናገር ምንድን ነው ይታላ? ለምን ዩቲዩበር ማልመስልሽ? ወላሂ አላውቅም። ግን ብዙ ጊዜ እኔ እንጃ ዩቲዩብ ሁል ጊዜ ስለማልሰራ ይመስለኛል ብዙ ጊዜ አትለቅም ቪዲዮ ምናምን እና ደግሞ ፎከስ አድርጋ አትሰራበትም። አልገብቼላቸዋለሁ በዚህ ወር አሁን ሚኒመም 10 ቪዲዮ። ኦኬ 10 ቪዲዮ፣ ዝቅተኛ 10 ቪዲዮ፣ ማክሲመም 15 ቪዲዮ። ሶ አፕሪል ላይ አሁን ሁለተኛ ቪዲዮ ይሄ ነው። ኦኬ አንተ ብትሰራ ማለት ብዙ ኦዲየንስ ያለ ሰው ነህና ስለዚህ ኢንሻአላህ እንትን እኮ ነው አሁን መስራት አለብህ ነው ባይ ነኝ እኔ። ንቀህ ባተው መልካም ነው። እሞክራለሁ። የቦስ ነገር ምን ታወቃለህ? አንቺም ጀመርሽ። በነገራችን ላይ ቦስ ሲሉኝ እኔ ደስ አይለኝም። ለምን ግርሽ ቦስ የተባልከው በዚህ አጋጣሚ? አሮ ነው ዝም ብለን በቃ አንቺ ምንድነው ትይ አስጨነቅሽኝ። እኔም እኮ አስጨነቀኛል። ካጠገብ ሆነ ልራቅ። አይ እኔ እኮ ከጎኔ ሆን ስላልሽኝ እኮ ነው። አዎ እሱ ልክ ነህ። ከፊት ለፊቴ ከምንም ከጎኔ ልትሆን ይሻለኛል። እንዳታኛው እንደዚህ ሊሆን አይ እንደዚህ ከጎኔ ይሻላል። ውሃችን ፈልቷል። ፓስታውን እንትን እንበለው። ይሄ ነገር እንትን አይለማ ምን አይነዝርማ። እስኪ አከፋፈቷን ክሎዝ አፕ ያዝልን እና ወርደኝ አለስ ታግዜ ደስ እኔ ነኝ አገዝኳት። ኦኬ ግማሹን አድርገው አይደለ? አስሪዛ እቺ ልጅ ጥሩ ሚስት ለመሆን ዝግጁ ናት። ሳስበው ፓስታ እየቀነሰች ነው የምትሰራው። አለ እንጃሙ ምን እንዳደረገ አላየሽው? ምን አደረገ? አንድ ምግብ ለመስራት የተጠቀመው ነገር ልንገርሽ። ምግቡ ላይ ጥመኝ ጨው አለ አይደል? ስማ ጨው አለ እዚህ ኦርዚያ ነው ቤቱን ብዙ ምን ይባላል? እሱ አይደለም እሱ ቤት ነው። እኔም ቤት ከን አላውቀውም። ዛሬ ገና ነው ቤት ስመጣ። እኔም አላውቀውም። ሌላ ሴት ነው የሚያውቀው ማለት ነው። ሌላ ሰው ነው እና የሆነ ኮሸሪ የሚባል ምግብ ልስራ ብሎ እሺ፣ ግማሽ ኪሎ ምስር። ኮሸሪ ምንድን ነው የሚባል ምግብ አለ እንደዛ? የግብጾች ምግብ ነው አለ። ኦኬ የማን ነው? ግማሽ ኪሎ ምስር፣ ግማሽ ኪሎ ሩዝ፣ ግማሽ ኪሎ መኮረኒ፣ ግማሽ ኪሎ ፓስታ። የምረን ነው ወላሂ። ዘይት ግማሽ ሊትር ባይ ሽንኩርት የተጠቀመው ነው። ባይ ዘ ወይ ሲበዛ እኮ ግብአቶች ሲበዛ እኮ ምሰራው ግራ ገባኝና ደግሞ ለቅድሙ ጥያቄ መልስ ልስጥሽ። ዩቲዩበር አትመስለኝም ላልሽው 2 ሊቨርፑል ላይ በተናለ ታውቂያለሽ። በ2 ቻናል 100 ሺህ የገባው ሰው ነኝ። ኦኬ አንድ ለምን ሁለቱንም ብትወስጂው አይሻልም?
አይ አንፈልገው ነኝ አይ እሱማ ዩቲዩብ ላይ እንደቆየማ ባለፈው እኮ አወራኸኝ እኔ ግን አይመስለኝም ነበር ስንት ሰብስክራይበር ነው ያለሽ እኔ 32 መሰለኝ በዚህ ቪዲዮ ስንት ሰብስክራይበር ይኖርሻል እኔ ፒን ላድርግልሽ ቻናልሽ መጀመሪያ እኔ ግን መስለኝ ብዙ አይደለም ግን እሺ ሰብስክራይብ አድርጓት ኤኒዌይስ አይሹ እኔ ባልኖር አሁን አገር ማስፈልጋለሽ ምን እንዳለ ታውቃለህ አገር ያስፈልጋል ባይዘው እኔ ፓስታ ስሰራ ምን አደርጋለሁ መሰለሽ እንትን የለም ሹካ የለም አላ ዘይት አደርግበታል እቃ የለም ብለሽ አትጠይቂ እባክሽ አንተ ያንተ ስራ ምንድነው እቃ ማቀባበል ብቻ ነው ሌላ ነገር እሺ ሌላስ ሌላ ዘይት አታደርጊበትም እንዳይያያዝብሽ እዚህ ላይ እኔ አሁን ፓስታ ስሰራ እንደዛ አደርጋለሁ ይደረጋል ግን የፓስታ አይነት ይወሰናል ምን አይነት ፓስታ ነው የመጣው ነው አይ ብራንዱን እንዳላነበው ስፖንሰር አልተደረግንም ለዛ ነው ይቅርታ እሺ ዘይት አምጣልኝ ዘይት ያው ዘይት ታች በነገራችን ላይ ዛሬ ማለት ነው ለኦዲየንሶቼ አፖሎጃይዝ ላንቺ ይቅርታ ማለት የምፈልገው ነገር እዚህ ኪችን ውስጥ ምግብ ከሰራው በጣም ቆየው ለምን ውጭ ነው የምትበላው አልነበርኩም ላይክ ረመዳን ላይ ኦሬዲ እንትን ነበርኩኝ ሳውዲ ነበርኩኝ ከዛ ከረመዳን በኋላ 3 ቀን አዲስ አበባ ነበርኩ አንዱን ቀን አንቺ ጋር አፈጠርኩ አንዱን ቀን ጓደኞቼ ጋር ቤተል አፈጠርኩ አንዱን ቀን ደግሞ ሙባረክ ጋር አፈጠርኩ ከዛ ደግሞ ወደ ክፍለ ሀገር ሄድኩኝ ከዛ ክፍለ ሀገር ደግሞ ፋሚሊ ጋር ሳለሁ አሁን ከመጣሁኝ 2 ቀን ሶ እኔ ኪችኑ ምን ይምሰል ምን ይሁን ያለኝ እቃ ምን ይሁን አላውቅም ባይዘው አታውቅማው ጨው የት እንዳለ እንኳን አታውቅም ወላሂ የምሬ ነውና እቃ ምናምን በዚህ አይነት ደግሞ የምታገባው ሰው በጣም ይቀርታል ለዛ ነው ማግባት የምፈልገው በነገራችን ላይ እዚህ ያሉትን ነገሮች ቢያንስ ኮንትሮል ታደርግልኛለች እቃዎቹም እዚህ ጋር ነው ቤተሰብ ሚስት ፈልጉለት በቃ ባጭሩ ማለት ነው ይሻላል ያለችውን እንዳሰማት እሺ ጋይስ ያለችውን እንዳሰማት ሽንኩርቱ ግን አይበቃም ማኤክስትራሊ እኔን እየጠየቅሽ ነው ማለት በዛ እንደኔ እንደሐሳብ በፓስታ እሱ ደስ እንዳለሽ እሱ አንቺ ነሽ የምትወስኚው የናዲያን ሙያዋን ፈትነን ካልሆነ ጥሩ ከሆነ አይታወቅም ወደፊት ምን ማን ነው ሁለተኛ ልጋብዛት ይችላል የምከኪችን ላይ ጥሩ ካልሆነ ደግሞ ጥሩ እንዲሆን እናስተምራታለን ዝም ብለህ አንተ አሁን ሳትቀምሰው ማለት ነው በግምት ካስር በነገራችን ላይ ካስር ታደርገው ማለት ነው መጀመሪያ አይደለም ምን እንጃ አሁን ብዙ ሰዎች አውቃለሁ ሴቶች ምናምን እንደዚህ እና ብዙ ጊዜ እንትን ሙያቸው ብዙ ማለት ነው እና እኔ እኮ ብዙዎች ሴቶች አይደለም በነገራችን ከጥቂቶቹ ነሽ አንቺ ጥቂቶች ናቸው ሙያ በተለይ እዚህ ምን ይባላው ወይ እንትን ካልተማሩ ምግብ ምናምን ካልተማሩ አብዛኞቹ የቀበጡ ናቸው ላይክ ፋሚሊያቸው ናቸው ፊልም ያው ዘጋር ባስኬት ያው እኔ ከእናቴ ነው ሙያ እንጂ ስለዚህ አሁን አንቺ አስተዳደግሽን አላውቅም ሜቢ አቅብጠው አሳድገውሽ ከሆነ ቤት አብዛኞቹ የቀበጡ ልጆች አንዷ ለቤት የመጀመሪያ ልጅ ነኝ የመጨረሻ ልጅ ነኝ አንድ ትንሽ ወንድም ብቻ ነው ያለኝና ምናልባት ስለዚህ የሆነች ልጅ አለች ቪዲዮን ካየችው ታይዋለች ደግሞ ኮንታ ነው የምገባው ይቅርብኝ ብቻ ስሙን አልጠቅስም በጣም ቆንጆ ይላል መቅመስ ትችላለህ ፓስታ እኮ እንደዚህ የሚታወቀው እንደዚህ ነው መለሳለሁ ቆንጆ ይላል ያቆምኩት እሺ ቀይ ላሳይሽ አሁን ያሳየኝ ይሄ ነገር ፓስታ የሚቀመሰው አለ እንደዚህ ነው አራላ ይዟል በስሏል ማለት ነው ወላሂ አሁን እንደዚህ ነው ፓስታ የሚታየው አይደል እንትን አላለም አይ በእንደዚህ ነው የሚታየው ትንሽ አልበሰለማ ትንሽ እሺ እና ምግብ ጭራሽ ምንም መስራት አትችልም ምንድነው ኩክ አድርግልኝና አብይ ኢንዶሚ ብቻ ነው የምሰራው አለች ከዛ ከውጪ ኢንዶሚ ጊፍት ይዤላት አልመጣሁም ኢንዶሚ ጊፍት ለልጅቱ ነው ቪዲዮዬን ተመልሳችሁት ልጅቱን ታውቋታላችሁ ማናት ግን ማናት ነገር ቤተሰብ በዚህ አጋጣሚ ማናት በእናት ነው አባት እህቴ ነው ኦኬ ቲማቲም ቀቅለሽ ምናምን እንትን የምትይው ባለሙያ ነሽ ማለት ነው እኔ እስካሁን ግን በነገራችን ላይ አላመንኩበትም የናዲያ ሙያ እስከምቀምሰው ድረስ ባይዘው አሰራሪ ላይ ጥማችሁ ይችላል ግን ደግሞ ዋናው ጣዕሙ ነው የትንፍጮ ዱቄቱን አምጪው በቃ ሰምነው ግድ ነው
እናቴ ብዙ ጊዜ ስታየኝ እኔን ስራ አይጥማትም፣ ደስ አይላትም። አያምረኝም ስራሽ ትለኛለች፣ ግን ስትበላው በኋላ ወይኔ ልጅ። በነገራችን ላይ አያቴ በጣም ባለሙያ ናት። አያታችን ካሜራማኑ ጋር ላይክ ከዝነን ብራዘሬ ነው ካሜራማኔ። አረወነ ሜንሽን ስሙን ሜንሽን ማድረግ አልፈልግም፣ ማን እንደሆነ ምን እንደሆነ ሜንሽን ማድረግ አልፈልግም፣ ግን ከካሜራ ጀርባ ያለው ብራዘሬ ነው። እውነት ማሻአላ ደስ አንቺ ነሽ የምታውቂው፣ እነሱ ማን ይሆን አላወቁትም። ለእንትን መጥቶ ነው ግን አትመሳሰሉ። ለእንትን መጥቶ ነው ለእረፍት ነው የሚባለው። ሌላ ሀገር ነበር የሚኖረው። ካሜራ ሲያስኩት ዛሬ። ስለዚህ የእሱ ሙያ መስክ ሬት አድርጉለት። ወንድም አለ እንዴ ይፍታ ይላሉ አሁን ኮሜንት ላይ። ባይዘው እኔም አይመስለኝም ነበር ወንድም ያለ አመታቸው ነው። የሼፍ ልብስ ምናምን ማዘጋጀት አለብኝ ለዚህ ሾው። በዚህ አጋጣሚ አሁን የጎደለ ነገር አይቻለሁ። እሱ ደግሞ የሼፍ ልብስ። አሁን እኔ ቤተሰብ አልተመቸኝም፣ ይሄ ሂጃብ አልተመቸኝም የተፈታ ማዘጋጀት። ስለዚህ አሁን ሲሪየስ ሆነ ይሄን ሾው ስራ ነው የምትይኝ። በዚህ አጋጣሚ ኤምኬ ኪችንን ስፖንሰር ማድረግ የምትፈልጉ የኪችን ምናምን ጋር በተገናኘ የምትሰሩ ሰዎች ስልክ እዚህ ጋር አለ የዳይሬክተራችን፣ በሱ ስልክ ማግኘት ትችላላችሁ። ስፖንሰር ማድረግም ትችላላችሁ ማለት ነው። ቴንክ ዩ ሳራ ምስጋና በዛለው በጣም አላገጥሽብኝ ነው። ቲማቲሙ ደርሷል። ደረሰ። ወይኔ ያገዝከኝ ነው እንዴ? አብረን እየሰራ እና ሌሎቹ ካፕል ነው ሰርተው ብቻሽን ኬት ይመጣል። ሚፍ ካፕል አልከደጋገምኩ ነው ሰማኝ። እንዴ ኮሜንት ላይ ማለታቸው አይቀርም ብዬ ነው። ባይዘው እኔ ብቻዬን ነኝ። ብቻዬን እኔ ምን እያደረኩ ነው? እዚህ እያገዝኩሽ አይደለም? እያገዝኩኝ ያው ልሽ ስቃለን አስቀርዞ ቀዝቃዛ አላደርግበት። ቀዝቃዛ ታዲያ ባይዘው ሶፊ በጣም ባለሙያ ናት። በጣም አክቹአሊ የሷን ስም ሜንሽን እንድታደርጊ ነው። ከዚህ በፊት በጣም ባለሙያ ናት። ማሰራው ምግብ የላትም። የዛሬን 2 ዓመት እዚህ ኤምኬ ኪችን እንደዚህ ይሄኛው አሁን ላይ ሲዝን 2 ጀምሬ ነው እንጂ ከዚህ በፊት ኤምኬ ኪችን ነበር። የዛሬን 2 ዓመት ነው ባህር ዳር ላይ አሰርቻት ነበር። ካላያችሁት በዚህ አጋጣሚ የሶፊን የድሮ ቪዲዮ እዩት። የድሮን አሁን ላይ እንኳን አላቀረብኳትም። እሱን ቪዲዮ መመልከት ካለቃችሁ ተመልከቱት። ቆንጆዬ ምግብ ነበር የሰራችው ምናምን። እሷ በቃ እዚህ ኪችን ላይ ባይሆንም ምግቡ ቆንጆ ነበር። የእሷ ሙያ በጣም በቃ እኔ መሰክራለሁ። እኔ እንደውም በእሷ አይነት ምንም ሙያ አልችልም። እኔ የሚገርመኝ ነገር ፕሮግራም ምናምን ሲኖር ኬተሪንግ ምናምን ራሷ ናት የምትሰራው። ያ ሺስ ላይክ በጣም ጎበዝ ልጅ ናት። በዚህ አጋጣሚ ኬተሪንግ የምትፈልጉ ካላችሁ ሶፊ አትሰራለች እንዴ? ለራሷ ነው የምትሰራው። እንደ ቢዝነስ ኬተሪንግ እንትን የላትም። ችግር አለ። አንተ በዚህ አጋጣሚ በስሏል። ለኛ ለኔና ለናዲያ አንድ ሰሪ ማጥላይ ነው ያለው። ማጥላይ ነው ይቅርታ የለም። እሺ የጫካ እሺ ሌላ ማጥላይ ነው ፓስታ ሰልመትሪ ሙያዋን ፈት ነው ብለን ነው። እሺ ሙያዋን ፈት ነው ብለን ነው እንጂ እቃ ምናምን ሁሉም አለ። ምን ለስተሽ ያወራኋቸው ምን ተሸከርከው ኦዲየንሶቼ ጋር ያወራሁ። ኦኬ ልጅቱ ምንም ሙያ ያላት አትመስልም። ዝም ብለን እንያብለን ነው እንጂ ሙያዋ ዝም ብሎ ነው። እጇን ቢያቃጥለ ደግሞ ጥሩ ነበር። ወይኔ ተቃጠልኩ። እያወራኋቸው እሺ አንድ ጨርቅ የለም ሌላ እና እንግዲህ ያሰብነው ነው። ተቃጠለች። ሂጃቤ ስላስቸገረኝ እንትን ብያለሁ። አሁን እኮ እኔ ሂጃብሽን ላስተካክልልሽ ነበር። ማን ተማና እንዳይሉኝ ብዬ ነው። አይ ራሴ አስተካክልልሽ። ምንም ሂጃቤ ሊያሰራ እውነት ከምትቃጠይ እኔ ላጥልልሽ። እውነት ላጥልልሽ። የምሬ ነው። አይ አትደርደሪ። ካይራሴ ግን ብረት ድስት ደግሞ አይመችም ነው። እኔ ራሴ አጠለዋለሁ። እንደዚህማ አትይኝም። ደስ ይለኝ። የምር ላጠል አታምኝም። ችግርሽ እኔ እዚህ ያለው ልስራ በቃ። ግን እኔ እገዛልሃለሁ በቃ ገበያ ሂጄ ማጥለያ እውነት ያስፈልጋል። እስኪ የቤት ዕቃ ሟይልኝ። አሟላልካለሁ። እኔ እከፍላለሁ ብሩን ቢያንስ እኮ አላለችም። እና ብሩን ምን ይላል? የቤት ዕቃ ካሟላሽማ ቤት ልግባት ያለሽ እዚህ እኔ ጋር ጭራሽ አንቺ ጋር ያንቺ ሆኗል።
አየኋ ቲማቲም ማለት ነው ለመቀጥቀጥ ስለማይመች ላም ለማድረግ የሞቀ ውሃ ውስጥ ታስገባው። እሺ ፓስታሽን ጨርሻለሁ፣ አስተካክዬልሻለሁ። ኦኬ እሺ ቴንክ ዩ። ይሄንን ልጣዳው እስከዛ አይ ቆይ ቲማቲም እንትን ይባላል አብሮ ነው ሽንኩርቱ ይመስላል እንጂ ገባኝ። እሺ ጣዶ በቃ ስቶቭ ፓወሩን እሺ መቀነስ እንችላለን። ቀንሰው እሺ You got me. ቀጣይ ኢፕሶይድ ላይ እርግጠኛ ባልሆነም ከዚህ የተሻለ ላይ አፕግሬድ እናደርገዋለን ብለን አስባለን። ዛሬ እንግዲህ ለተፈጠሩ ያንዳንዱ ክፍተቶች ጉድለቱን እንድታዩ ብዬ ነው። እሷ አሁን የቤቱን ጉድለት አይተሻላ? በጣም ብዙ ምን እንደሚያስፈልገው ብዙ ነገር ያስፈልጋል። ስለዚህ አሟይ እሺ አይመስልሽም? ኧረ ይመስለኛል። ትክክል አሟላለሁ። ጎበዝ ልጅ። መጀመሪያ እንደውም የማሟለው ማጥለያ ነው ይሻላል። እሺ ተስማማና ቱርክ ልትወስደኝ? ቱርክ ለምን? ታዝናናኝ ነው። ለሽርሽር ነው። አይ አሁን ላይ ቲክታክ ላይ ምናምን አይተሽ ከሆነ 12ኛ ክፍሎች ምናምን ሲጨርሱ አይታል ቲክታክ ላይ ቱርክ ምናምን እየተዝናኑ ወላሂ የሀብታም ትምህርት ቤት የሚማሩ አየኸው አይደለም? አሁን ይሄ እንትን ስላለ ምን ስላለ ይሄ እንትን ውስጥ ስለገባ ሙቅ ውሃ ውስጥ እንዴት እንደሆነ አየዋ። ለመቀጥቀጥ እንትን አለ። ላማስልልሽ ቢያንስ ኦዲየንሶች እንኳን ሙያ የላትም ብሎ እንዳይሰድቡ። ባይ ዘ ዌይ እኔ ቤተሰቡ እውነት ሙያ ያለኝ ግን ስሰራ የሆነ ትንሽ ፈራለሁ። እንትን ነው ከካሜራ ውጭ ለኔ ከሰራችልኝ ነው የምታውቀው መስራት አይደል አይደል? አረ ተወው። ባይ ዘ ዌይ እኔ ዶሮ ነበር ልሰራ ያሰብኩት ግን ከኋላ ከሚቀምሱት ጓደኞቻችን መካከል ክርስቲያኖች ስላሉ ፋሲካ ጾም ላይ ስለሆኑ ብለን ነው። አዎ ለዛ ተብሎ ነው ፓስታ ያደረግነው። ስጋ ነክ ነገር ያለው ነው። እኔ ዶሮ ነበር ያሰብኩት። ዶሮ ግን ስንት ብር እንዳለበት ጠይቃት አልመልስም አለች። ስንት ብር ታባል? ልስራ ልጨርስና ዶሮ ስንት ብር ነው? ልጨርስና እሺ ሽንኩርቱ ቢጫ እየሆነ ነው። ከዚህ በፊት ማለት ነው እዚህ ኤምኬክ የሚቀርቡ ሰዎችን እንደዚህ አግዛቸዋለሁ፣ ዕቃ አቀብላቸዋለሁ ምናምን እና ለምን ታግዛቸዋለህ? እየፈተንካቸው ከሆነ ፈተና ነው መሆን ያለበት፣ እባክህን ተው ብላችሁኝ ነበር። ዛሬ ናዲያን ያው የሚያግዛት አካል ስለሌለ ነው እንጂ ማገዝ የለብኝም። እኔ እያገዝኳት ያለሁት ባይ ዘ ዌይ እኔ መታገዝ አልፈልግም። አይ ፈልጋለሁ እንዴ ላድርግ። ቆይ ትንሽ ይብሰልኝ። አሁን ውሃ ነው፣ ውሃ መምጠጥ አለበት። እሺ ስፖንሰር ስለሆነ ተደረግን። በዘይቱም ዘይቱ መጋረድ አለበት፣ መግባት የለበትም። ይሄ አሁን ሽንኩርቱ ምን እንደሆነ ታውቃለህ? ይሄ ውሃ ነው ማለት ነው፣ ገና አልበሰለም። እንዳያረብሽ ውሃ ነው፣ አያርም ነው፣ ውሃ ነው። ውሃው ሲመጥ ራሱ ከለር ቡኒ ከለር ይወጣል። ገባክ? ያኔ ዘይት እናደርጋለን። ተማም በጣም ቱርክኛ ትችያለሽ ነኝ? እስኪ አውሪ። ካውራይ ዳውራ እኔ አላውቅም ቱርክኛ። ይሁን እኔም ሀፍ ነው የማውቀው፣ ያን ያክል አላውቅም። ግን ያው ካወራኝ ላውራ እችላለሁ። ዘይት ሲበዛ ነው ወይስ ሲያንስ? ኧረ እንዳይበዛ። እኔ ወፍራም ነኝ፣ እንደዚሁ ቅባት በጣም አይመቸኝም። እና የሚያምርብህ እኮ ውፍረት ነው። ታዲያ አንተ ብትከሳ አያምርብህም። ወላሂ ወደዋለች። የሰማችሁ ነው፣ ወደዋለች። ቢስሚላህ ምን አልከኝ? መክሳት ፈልግ ነበር፣ አሁን ትቼዋለሁ።
ዳሪያ ወደረቻ ሶሪ አሁን ዘይት በዛ ነው አሳልሽ ነው የሚባለው። ለአንተ እንዴት ነው ይሄ? ይሄ በዛ ነው ለኔ። ለአንተ በዛ ነው? ኦኬ ትንሽ ይቀራል። ለኔ ግን አነሳ ነው። ወላሂ እነስ በጣም ዘይት አበዛለሁ። ዘይቶቹ ስፖንሰር ስላደረጉ ነው። በዛ አጋጣሚ የዘይት ፋብሪካዎች ስፖንሰር ብታደርጉ ደስ ይለናል። ያ ቴንክ ዩ። ስለ እንትን እያወራ ነበር። ስለምን ቱርክኛ ምናምን። ቱርክ እሺ፣ መረባ ማለት ለምሳሌ መረባ እሺ፣ መረባ ሚፍታ መረባ ማለት ሰላም ማለት ሰላም ማለት ነው። እሺ፣ አስተምሪኝ እስኪ። እሺ እንትን ሰኒ ሰበሪው ማለት ምን ማለት ነው? ሴንሴቪሩም በጀሮ ነገረኝ። ማይክ ይዘታል ከታለች ከካሜራ ታደርገው ከታደራ ወላሂ ታለን ካንተ ማለት ነው። ትርጉሙን እየነገረችኝ ነው እንጂ ሌላ ነገር አይደለም። ትርጉሙን አብሽሪ። ተንኮለኛ ነኝ ግን ወይኔ ጉዴ ፈላ። ቤተሰብ ነጭ ሽንኩርት ከትፈሽ ነው ወይስ ፈቅፍቀሽ ነው የምታደርጊው? መፈቅፈቅ ያለ አይ ነው። እኔ ከትፌ ነው የምጠቀመው ብዙ ጊዜ። ይቀር ይሄ ይቀራ እንደዛ ነው። ይቀራ በርበሬው ሊያቃጥል ይችላል እንዳይበዛብሽ። እሺ ያ በርበሬ ማን ካለው ውስጥ የለውም። እና ሴንቾክ ሴቪሩ ማለት ቤተሰብ በጣም ነው የምወድህ ማለት ነው። ኦኬ እና ትርጉሙ ቾክ ተሽኩላር ደረም ማለት ደግሞ በጣም አመሰግናለሁ ማለት ነው። ተሸኩላር ከሆነሳ አመሰግናለሁ ተሸኩሩሳ እንደዛ የሚባል ድሪም ከሆነስ እኮ ተሸኩላር ደረም በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። ታውቃለህ። ተሸኩላር ከሆነ ደግሞ በጣም አመሰግናለሁ። ተሸኩል ከሆነ ደግሞ አመሰግናለሁ። እሺ በነገራችን ላይ እኔ እዛ ኖርኩኝ። እንዴት አደርክ ማለት ጉናይድን ጉናይድና እሺ ደህና ደር ማለት ደግሞ ኢጌጅላል እኔ አላውቅም። ኢጌጅላል እኔ እንዴት መሰለሽ? እሺ ሰንስስን ሰላምታ ከሰላምታ አንዱ ሊሆን ይችላል። ሰንስስን ካለ እኔ ደህና ነኝ። እንዴት ነህ አንተ? እኔ ደህና ነኝ። እኔ ግራ የሚገባኝ እኮ ማለት ነው እኔ ቱርክ ኖሬ የማላውቀውን ነገር በዙሪያ ያሉ ሰዎች ያውቃሉ። አንድ ጓደኛ አለኝ ሬድዋን የሚባል። እሺ ወይኔ ቱርክን ሰው እንደሱ በሱ ደረጃ ሊወድ አይችልም። ኧረ እንደኔ ይወዳል ሬድዋን። በነገራችን ላይ ከቱርክ ስመጣ ኤርፖርት መቶ ይቀበለኛል። ሰው ሰላም ሳይለኝ ሰላም ይለኛል። ከቱርክ ንፋስ የነካው ልብስ ካልወሰድኩ ይላል። እሺ ቀልዴ መስሎሽ ነው? የቱርክ ውሃ ይዘህልኝ ካልመጣህ ይላል። አፈሩን አምጣ አንድ ጊዜ አፈር ይዘህ ካልመጣ ብሎ ኤርፖርት ላይ ደግሞ ማዕድን እያስኮበለልክ ነው ብሎ አይ ማለት ቱርክ እኔ የሚጠላት ካለ አላውቅም። በዚህ አጋጣሚ እኔ አሁን ብዙ አይመቸኝም እውነት ለመናገር የምሬ ነው። ለምን እንጃ ማሰው ኤክስፔክት የሚያደርገውን ያክል አላገኘሁበትም። እኔ ግን በጣም ነው የምወዳት ቱርክ። የቱርክ ፊልም ተጽዕኖ ነው አይደል? እኔ ብዙ ሰዎች አንቺም በጣም ብዙ ሰው ቱርክኛ የሚችለው ሂዶ ምናምን አይደለም ቱርክ ፊልም ስለሚያይ ቱርክኛ ፊልም አይቼ አላውቅም። ታምኛለሽ? ኧረ እባክህ ወላሂ ሌላው ቀርቶ አሁን በርካታ ሰዎች ያዩት ይሄ ኡስማን ምናምን እሱ ለራሱ እንኳን አላየሁም። አይ እኔ ቱርክ በጣም ነው ኤርጡግሩል ምናምን እሱ ለራሱ አላየሁም። እኔ በቃ እኔ ሪኮመንድ ላድርግህ። ያው 100 ምናምን ክፍል 100 እንደዚህ ጓደኞቼ ሲያወሩ ሰማቸዋለሁ እና 156ኛው ፓርት ላይ 156 ቢያንስ 2 ሰዓት ቢሆን ፕሮግራሙ 300 ሰዓት ከህይወቴ ላይ ለፊልም እናሳልፍ ይበቃዋል። እንዳንተ ቆንጆ ነው እና እንደዛ ነው። ውሃ ልጨምር ትንሽ እንደረበሽ ላበላሽባት ውሃ ላድርገን ላበላሽባት ትንሽ አልኩሽ፣ ግን ቦይለርም መግዛት አለብን። በዚህ እስኪ ግዢልኝ። እኔ እኮ እንትን ነው አሁን ከባዱ ነገር የሚከብደኝ ነገር ሂዶ መግዛቱ ነው። ትዝም አይለኝ እና ነው ያለው። ለነገሩ ያንቺ የስራ ድርሻ የሚሆነው ይሄ ነው። እንዴት ማለት የስራ ድርሻ ማለት? የሴቶች አሁን ለምሳሌ አሁን ታማስተላለፍ ቲማቲሙን ተስከማ
ቤተሰብ በዚህ አጋጣሚ ትንሽ ጉንፋን ይዞኛል። ከታመምኩበት ነው ይዞኛል። ጉንፋን እኔ ይማመኝ እያልኩኝ ነው እንባ የሚያስለቅሰኝ ቅድም። ለዛ ነው ሽንኩርቱ ሳይሆን አይ ነው ደህና ነኝ እና ትንሽ ራሴን ምናምን ሽንኩርቱ ለዛ ነው እንዲያስለቅሰኝ። እኔ ሙያ ሳይኖረኝ ቀርቶ አይደለም። ቲማቲሙ እንዳይበዛ ነው። አዎ ይቀነሽ። ኢስራፍ ነው። ከበዛ ምን ያደርጋል? ትንሽ በቃ ፐርፌክት ስልክ እንደ ሙያ ላይ ማለት ነው። ሙያ ላይ ያው ማለት ከበዛ ምንም ጥቅም የለውም በፓስታው ልክ ስለሆነ። አየኸው ሚክ እዚህ ጋር ቅድም እንትን ነው የማስገባታችን ይሄንን ሙቀት ውስጥ የማድረጋችን ያው ቶሎ ነው እንደዚህ። ካልሆነ የፈረንጅ ቲማቲም ቶሎ አይልም። ያበሻ ነው የሚለማው። ያበሻ ይሄ ምንድን ነው? ይሄ የፈረንጅ ኦኬ። የቱርክ አይደለም። የፈረንጅ ቱርኮች ምንድን ናቸው ማለት? ምን ዘራቸው? እንጃ። አረብ ናቸው? ደች ናቸው? አንተ ነህ ቱርክ የኖርከው ልትነግረኝ ነው። ስለ ቱርክ ከኔ ታውቂያለሽ? እኔ እኮ ፊልማቸው ነው እንጂ ማለት ያው አንተ መሰለኝ ኦሮሞ ወይ አማራ ወይ ትግሬ ምናምን መሰለኝ። አማራ ናቸው። ጉራጌም ሊሆኑ ይችላሉ፣ አይታወቅም። የስልጤነት ነገር ትንሽ በተለይ ሀደሬ። በነገራችን ላይ ቱርኮች በኦቶማን ኢምፓየር ጊዜ በሐረር በኩል ኢማም አህመድ አልጋዚ ለማገዝ ምናምን ገብተው ነበር እና ከሐረሮች ጋር ትንሽ ቁርኝነት አላቸው። እኛ ወሎዮች ደግሞ ከየመኖች ጋር ማለት እንገባኝ። አሁን ፓወር ሰጠት እናደርጋለን ቶሎ እንዲደርስ። ከዛ እኔ አቀላቀልልሻለሁ፣ ችግር የለም። እውነት ጉንፋኑ መቼም ዛሬውን በዚህ ቀን ላናግረው መንከባከብ ሲገባ እያማችኝ ነው። ቆይ እስኪ እንትን ስማኝ ይጀላል። እኔ መንከባከብ ነበረበት። አሁን ሻይ ቡና እያለ ማኪያቱ እያለ አይደል ቤተሰብ። ግን እሱ እዚህ ያሰራኛል። ታምም ያለው ለራሴ ግን እሱ ልንከባከብሽ ልንከባከብሽ። ሻይ ቡና ማኪያቶ ልጋብዝሽ ስንጨርስ ቪዲዮ ባላ ወላሂ ልጋብዝሽ። ቆንጆ ማኪያቶ ጋብዝሻለሁ። ቆንጆ ማኪያቶ ራሴ ሳልሆን ገዝቼ እጄ ባይዘው አከታተፌ እንደዚህ ነገር ነውና እጄ ስለታመምኩ ነው ቤተሰብ። እሺ በረቀጥነት እጇ ለምንድን ነው እንዳትሉ እጄ ታሟል። ለዛ ነው። በዚህ አጋጣሚ ናዲ ወይ ሌላ ሰርፕራይዝ። ይሄ ቪዲዮ 100,000 እይታ ካገኘ ቆንጆ ሰርፕራይዝ አለሽ። ከዚህ በፊት ኤምኬ ኪችን ላይ የሚቀርቡ እያንዳንዳቸው ሰዎች ኤምኬ ኪችን ላይ ቀርበው 100,000 እና ከዛ በላይ ከታየ ሰርፕራይዝ እንደሚኖራቸው ቃል እየገባንላቸው ነው የምንሄደው። ሃይሚና ብሩክ 100,000 ስል ኧረ እኛ 200,000 አድርገው አሉኝ። ዘን 200,000 ገባ። ዘን በቃላችን መሰረት እነሱን ሰርፕራይዝ አድርገናል። 100,000 ከታያችን ሰርፕራይዝ ይኖርሻል። ፕሊዝ ሰብስክራይብ ያደረጋችሁ ቪዲዮ ላይክ ያደረጋችሁ ሼር ማድረግ እንዳትዘነጉ። ቲክቶክ ላይ ቆራርጣችሁ ፖስቱት ምናምን ቫይራል ማድረግ እንዳትዘነጉ። ለናዲያ እኔ ጊፍት እንድሰጣት ከፈለጋችሁ ደግሞ ላንቺ የኪችን ቀብራውን አይደለም መሰለኝ፣ አበባ ሊሆን ይችላል፣ መኪና ሊሆን ይችላል። እኔ ግን በጣም እያሳፈረኝ ነው ቤተሰብ እዚህ ማለት
ማለት አንቺ ጋር እያወራሁኝ እኮ እዚህ አቃጠልኩት። እኔ ነኝ ያለ ሙያ ተሰጥቼ። እሺ ይሄ ነው ሙያዬ ነው። አያችሁት ሙያ በቃናለሽ። እንጀራ በላን እዚህ እንዳደርስ ጨው እሱ ላይ ታደርጊያለሽ። ያስፈልገኛል። ባይዘው አብያተ ለብሶ እኮ ምግብ አይሰራም። አይ በቀጣይ ኤፒሶድ ዳይሬክተራችን ካሜራማናችን ዳይሬክተራችን ማን ሰው ስለሆነ ነው አስታውሰን። እሺ የምሬ ነው ወላሂ። እኔ ሂጃቡም እየረበሸኝ ነው፣ ይሄም እየረበሸኝ ነው። ቀጣይ ኤምኬኪችን ኤፒሶድ ላይ የሚቀርቡ ሰዎች በሼፍ የኪችን ልብስ መልበስ አለባቸው ብዬ አምናለሁ ነው። ሰምተሃል? አብሬ በዚህ ያስቸገረኝ አውሬን ሳይበዳም ይሄ ወይኔ ገደለችኝ። ውሃ ጨመርኩበት ሳላስበው። ውሃ አብዝቼበታለሁ ሳላስበው። አስቤው አይደለም ውሃ ያበዛሁበት፣ ወላሂ ሳላስበው ነው። አምልጦኝ ነው። ምን አስበህ ነው ካሜራማን? እሱን ስራው ይሄን እንደዚህ ማድረግ ነበር። ጨው አድርገሽበታል? አዎ አድርጌያለሁ። ነጭ ሽንኩርቱን ጨምረው እንብላ። ቆይ ጥሩ እየሄደ ነው እስካሁን። የምኬክሽን የእሷ ሙያ እኮ ፈጣሪ ነው የሚያውቀው። በጣም ቆንጆ ነው፣ በርቺ ብለውሻል። እኔ ላማስነው አልሽ። እንግዲህ ምን ይደረጋል? ሚጥሚጣ ምናምን የሚያቃጥል ነገር ቶሎ። ኧረ ሚጥሚጣ ከመቼ ወዲህ ነው ደግሞ ፓስታ ላይ የሚደረገው? አይደረግም። አንቺ በቃ ታስነቂያ ካላወቅኩኝ ለምን እንደምታስጠቁሪኝ። ፓስታውን እዚህ ላይ ላድርገው። አሁን እሷ ለመብላት ዝግጁ ባትሆንም እኔ ግን ለመብላት ዝግጁ ነኝ። ኦኬ ክሎዝ አፕ መያዝ ከፈለክ ሹካር ለካ ማካባ ሹካር አለ። ፓስታውን ልዘርግፈው ቃሪያ እኮ አላደረኩም። ኦኬ እሺ። እና ትንሽ ይብሳል ደግሞ እኔ ላማስለኝ እስከዛ። አዎ ትንሽ ይብሳል። ፓወር ልጨምርበት? ቃሪያውን ኦኬ ፓወር ልጨምርበት ለነገሩ እንዳይቃጠል። ቆይ በምድር ላይ ሁለት ነገሮች ያቃጥላሉ። ምንና ምን? ቃሪያና ሚስት ይላሉ አንዳንድ ሰዎች። ስለ አንዳንድ ሰዎች ነው ያገባኝ። አንተ ምንድነው ያንተ ሀሳብ? እኔ እንኳን ምን ይሁን ቃሪያ ትክክል ነህ፣ ግን ሚስት ያልከውን እኔ አልስማማበትም። ለምን? ይሄ የአንዳንድ ሰዎች ሀሳብ ነው እኮ የእኔ አይደለም። አንዳንድ የአዲስ አበባ ነዋሪዎች ምናምን ብሎ ዜና እንደሚያቀርቡት የአንዳንድ የአዲስ አበባ ነዋሪዎች ምን አልተመቸሽም? በጣም የአንዳንድ ሰዎች ነገር አልተመቸሽም? በጣም ዩጋሚ ኧረ እንብላ። ክኖር አንቺ ክኖር ረስተን ነበር። ባይዘው እኔ ክኖር አልጠቀምም። ቤተሰብ ይሄ የባለሙያ የሌላ ሴት ናት የምትጠቀመው እና እኔ አልጠቀምም። እዚህ ጋር ለምን እንዳቀረባችሁትም እኔ አላውቅም። ከ10 3 ስሰጥሽ እሱን ትናገሪያለሽ። ሌላም ክኖር አለ ነው
እሱ እዚህ ይቀመጣው ቆይ እንዳትወስደው ልቁጠሩ ያለኝን ክኖር ወደ ቤቷ ስትሄድ ለቤተሰቦች የሆነ መልእክት ምናምን ካለ የሆነ መልእክት ምናምን አንተ አቅርብ። ስም እዛ ጋር ያለው ስም አንተ እሺ ሚፍና ምን አልከኝ? ክኖሩን ልቁጠረው ያልኩ ነበር። መብዳት ትችላለህ፣ ችግር የለም። ከፈለክ ደግሞ ወስደህ እዛው ማስቀመጥ ወይ እዛ ምናምን አድርገው፣ ችግር የለም። ጎሏል። ኧረ ይጎደል የለም፣ እሱ ነው ራሱ ነው። አልገባኝም። ልጅቷ ሀሳቧ ምንድን ነው? ክኖር አልጠቀምም ብላ ክኖር ልትጠቀም እንደሰረቀች አይቻታለሁ። ግን እሷ ያለቃው መስሎት ዝም ብላ ተሸሽገዋለች። ኦልሬዲ ክኖር እየተጠቀመች እንደሆነ አውቃለሁ። ስለዚህ ምግቡን በኋላ ስቀምሰው ነጥብ ልሰጣት ክኖር የሚል ጣዕም አለው ሳላት አለው ማለት ነው። ከዛ ምን እንደሆነ እርሷ እንመለከታለን። ኦዲየንሶቼ ጋር አውርቼ መጣ ኦዲየንሶቼ ጋር አውርቼ መጣ። ምን አወራ? አልደረሰም። ትንሽ ይቀራል። ትንሽ እቺ ትብሳል። ቲማቲም አረንጓዴ ሆኗል። የደም ስሮችሽ ደም ስሬ ባይዘው ቤተሰቦች ይሄ እጂ ደም ስሬ በጣም የሚያስታውቀው አረንጓዴ ነው። በጣም ቀጭን ከመሆኑ ቀይ ሰውነት ላይ ያስታውቃል። በጣም ቀጭን ከመሆኑ የተነሳ ምስር ብትበላ ለራሱ በደም ስሯ ውስጥ ይሯሯጣል። አዎ እረስ እያደረኩሽ እኮ ነው። አዎ ትያለሽ። አይ ችግር የለም። እኔ በቅጥነቴ ባይዘው ደግሞ በቅናቴ አላፈም። አክቹአሊ ሴት ልጅ ቀጭን ስትሆን ነው ቆንጆ። ወንድ ልጅ ደግሞ ቴንክ ዩ በጣም ተሞካከስን ዛሬ። አልገባኝም። እኔ ለራሱ ወደ ይዞች ግራ ከተጋባችሁ እኔም ስላልገባኝ ነው ገና። አይ ባይዘው እኔ ቀጭን ነው እንዳሉት ሰምታችኋል። እኔ የመቅጠን እቅድ ነበረ። ያው ቶሎ አቅርቢውና እንብላና ለወፍር። እሺ ሴት ልጅ ደግሞ ቀጭን ስትሆን ነው የምትመቸው። እዚህ ጋር ያለውን ነገር አስተካክልልኝ አንድ ጊዜ። ምን ላድርግልሽ? ልጣለው ይሄን ባይዘው ክኖር የሌለው ምግብ ነው ዛሬ የምትበላው። እንደ ሌሎቹ ጓደኞች ክኖር አድርጌ ምናምን አይደለም። ጫው እዚህ ጋር ነው። ጫው እዚህ ጋር አረንጓዴ መስሎበታል። አረንጓዴ ነው። እዚህ ጋር እንትን እያልክ ነው። ኦዲየንሶችን አውራ። አሁን አንተ ማውራት አለበት። ሴራሚኩ አረንጓዴ አረንጓዴ ጫው አጣሁ ግን ጫው የጫው ቃውን ቅድም የት አደረግሽው? እዚህ ውስጥ አድርጋሽ ነው። ጫውሳ ክኖር የሌለው ነው ብለሻል። ጫው ተጠቀሚ ያለሽ የምግብ ዋና ማጣፈጫ ነገር ክኖር እሱ ሙያ ለሌላ ሴት ነው፣ ለኔ አይደለም። እኔ ግን ለፓስታ አንድ ሰዓት የሚቆይ ሰው የመጀመሪያ ያያው የምር አንድ ሰዓት ሆነኛ። ስሬና በላሽራው ሚስ ቃሪያው እኮ ከወጣ በኋላ ነው ከላይ የሚደረገው። ቃና ቲቪው ነው። ቪምቶ ለነገሩ ለቀጭን ሰዎች ቪምቶ ቆንጆ ነው። ቪምቶ ልስራለሽ? በነገራችን ላይ የመጀመሪያ ኤምኬኪሽን ላይ መጥቶ እንደዚህ ሰው እኔ ስንከባከብ ምናምን
ለምንድን ነው ሆናል? ለሌላ ሰው እንደዚህ ጠጡ ብሉ ብዬ አላውቅም። ሰርታችሁ ውጡ ነበር። አሁን ለአንቺ ቪምቶን ካልሰራሁልሽ አልኩ። እባክሽ ቅጥነትሽ። እሺ ጨው መቅመስ ትችላለህ ወይስ እኔ ልቅመስ? ቅመሽ ቅመሽ። ኦ ማይ ጋድ ኦ ማይ ጋድ ምን? ኦ ማይ ጋድ ባይ ዘ ወይ እናቶቻችን ማለት ነው የጨውን መኖርና ለመኖር እንትን የሚሉት በማሽተት ነው ጨው እና ጨው እንዳለ እሱን አትመልሰው። ጨው በማሽተት እና ባትመልሰው ትችዋለሁ። እሺ ቪዲዮ ለራሱ ላይ ኮሰተም ይችላል። ባይ ዘ ወይ ውሃ ጠምቶኛል በጣም። ይሄው እኮ ቪምቶ እኮ መጣብሽ። ይሄን ምንድነው የምናደርገው? ኦኬ ፕሬዘንቴሽኑ ነጥብ ስለምሰጥ ላሽተው ጨውን ተቀጥል አውቀሽ ነው አላ ባሰሪው ጥሩ ነበር። አይ በጣም ቆንጆ ነው። ዋ ዋ በህይወት ላይ ፈረድክ ነው። ምንም አይጣፍጥም። ምንም ዝም ብላ የምሬን ብላችሁ ከ10 1 ነው። በጣም ቆንጆ ምግብ ነው የሰራሽው። በጣም ቴንክ ዩ። እዚህ ጋር ላምጣው እሺ? አድርጊው እዚህ ላይ ምን በረድ ስለሆነ እዚህ ላይ እንደ እሱ አይደለም ፕሬዘንቴሽን ማለት እዚህ ላይ ያዘጋጁና ያ ነው ፕሬዘንቴሽን። መጨረሻ ላይ ከቀረበ በኋላ ያለውን እይታ ነው ነጥብ የምሰጠው። ይሄው ስጋው ለማድረጊያ 3 ሹካ 2 እንለካ። ኦኬ ካሜራማኑ ይበላል እንዴ? በጣም ያሳዝናል። እውነት ረስተው ነው አሁን እሱ። አንቺን ሳገኝ እኮ ሌሎቹ ማን ነው ፓስታ ተይዞብሻል? አይ ተይዞ ሳይሆን የማይረባ ፓስታ ነው የገዛችሁት። ችግር የለውም። ላድርገዋ ሁሉንም አድርጊዋ። ምነው ሌላ ሰው አለ ብላ የምትይው? አይ አንተ ካለ ብዬ ነው ካለች ብዬ ነው የጠራሃት። ሶሪ አየው ከያዘም ፓስታ አይ እንትን የምትመጣውን ልጅ አስቤ ለዛ ይተያል። እኔ ልውጣላችሁ ካዘጋጀሽልን ነው ሾዶ ሻዶዲ ዋ እውነቱን ያደርስልሻል። እኔ ያለው ምን ሆነሽ ነው? ወይኔ ወይኔ። ኦኬ እዚህ ጋር አንድ አለ ካሜራማን። ኦኬ ለካ ይሄ ነጥብ የምሰጥበት ነው። ዋው በጣም ቆንጆ ነው። በጣም ቆንጆ ነው የሰራችው። አትበላትም ዛሬ። አሁን ስላቀረብሽልኝ ቴንኪዩ። አሰራርሽን በጣም ቆንጆ ነው። ያስወጣኝ ነው? ኧረ አይደለም፣ ሪል ሪያክሽኔ ነው አሁን ማለት ነው። ማለት አሁን እስከ አሁን አግዣታለሁ እና እጃችሁት እኔ ነኝ የሰራሁት። በርግጥ እሷ እኔ ስሰራ አይታኛለች። ሙያውን ከ10 ስንት ልስጥሽ? ኧረ እባክሽ ልትነግረኝ አላለችም? አይ ደስ ያለህ ክስተኝ። ትክክለኛ ሪያክሽኔ ነው በነገራችን ላይ። እንግዲህ ፈጣሪ
ፓስታው የተያዘ መስሎኝ ነበር፣ አልተያዘም። ቆንጆ ነው። በርበሬውም አልበዛም። ቲማቲሙም ቆንጆ ነው። ከለሩም ደስ ይላል። ቃሪያው ትንሽ ያቃጥላል። ኦኬ ቃሪያውን እኮ ያልሰራሁት እሱ ከገዛችሁበት ነው። ኦኬ ካተካከላችሁ ነው። ሶሊድ 10 9 እሺ 1% አሁን ምን ጎደለ? ትንሽ አቃጠለኝ ወላሂ። እሺ እኔ እኮ ቃሪያውን እኮ ያልሰራሁትማ እንደ ቤተሰብ። እሺ ካላመንሽ ቅመሽው አጉርተሽ ቃሪያ የሌለው ከዛ የአንቺን ሪያክሽን የአንቺን እንትን ደግሞ ትነግሪናለሽ። ወላሂ ልሸውዳት ነበር። እናንተ ማሪ ጠፋኝም ልብስክ ነው የሚበላሸው ወላሂ። በአላህ ጉረሻ እሺ በአላህ ወላሂ ሳትዋሺ ንገሪኝ። አልተመቻትም። ዘጠኝ አብዝቼበታለሁ። ስንት? 10 ሳክስ አቁሚ። ሪል ሪያክሽንሽ ምናምን እያለሽ 10 ቀላች። ባይዛው ይጣፍጣል። እውነት በጣም ጣፍጠው፣ ግን ትንሽ የጎደለው ነገር አለ እውነት ስናገር። እና ደግሞ የጎደለው እንትን ነው ፓስታው ትንሽ ጨው አንስቷል። የራሴ ነው ማለት ነው። ትንሽ ጨው አንስቷል። ግን ቃሪያውን እኔ አይደለም ያመረጥኩት፣ እኔ አይደለም የሰራሁት። የመጣ ቃሪያ ነው ከትፍ ያስገባሁት ሰው ማቃጠሉ። በዛ ላይ ደግሞ ቅድም ሚጥሚጣ አስተለኝ ነበርና ቅድም ደግሞ እኔን አቃጥለኝ ነበር። ሚስትና ቃሪያ ያቃጥላል ብላኝ ነበር። ሰው እንደዛ ስላናደርገኝ የዛን በቀል ነው ቃሪያውን ያበዛሁት እና መቃጠል ነበር ያልኩት። ስለዚህ በሁለት ህይወት ልታቃጠኝ ነው እንዴ? እሺ ለማንኛውም የረሳሁት ነገር ሌላኛው ክኖር ይላል። የምር ክኖር ይላል። እውነት ክኖር አላደረኩም። እንትን ነው ይሄ ነጭ ሽንኩርቱን ስለቀመምሽው ምናምን ነው። ሙያ የራሴ እጄ የለም። ይሄ እጆቼ ራሱ በቃ ሲሰሩ እንደዚህ ክኖር ነው የሚሉት እንጂ እኔ ክኖር ቁጠራቸው ክኖሮች ሲጀመር ስንት እንደሆነ ሶስት ነው የጎደለው መሰለኝ። ሲጀመር ለአንድ ፓስታ ክኖር 3 አይደረግም፣ አንድ ነው ያደረኩት። ማለቴ የሚደረገው አንድ ነው የተደረገው። በቃ ተጨታታል። ኤኒዌይስ እንግዲህ ውድ ተመልካቾቻችን የዛሬው ኤምኬ ኪችን ሾዋችን ይሄን ይመስላል። በቀጣይ በሚገርም ኤፒሶድ ከሌሎች ገስቶች ጋር እንገናኛለን። በተጨማሪ ናዲያ የምር እዚህ ሾው ላይ ስለቀረብሽልኝ በጣም ቴንኪው። ሁሉ ጊዜ ለመስራት ያው እየተዘጋጀ እና ቀጣይ ኤፒሶድ ላይ የተለያዩ አንዳንድ ማቴሪያሎችን ለማሟላት እንሞክራለን። እሱን ደግሞ ከካሜራ ጀርባ ያለው ልጅ ይሰራበታል። ለሱ ኃላፊነት እየሰጠሁ ነው። ያ ሌላ የምታስተላልፊው መልዕክት አለ? እኔ ያው ማለት ነው ፈልገው አክብረህ ስለጠራኸኝ ኪችን ላይ ቴንኪው፣ በጣም አመሰግናለሁ። ከካሜራ ጀርባ ግን እንዳትመጪ። ሽክራን እና ተሸክላ ደረም ቾክ ግዘል በጣም ይጣፍጥ ነበረ። በጣም ቆንጆ ነበረ። ቾክ ግዘል ማለት በጣም ቆንጆ ማለት ነው። እና ቾክ ማለት በጣም ማለት ነው በትርከኛ። ግዘል ማለት ደግሞ ቆንጆ ማለት ነው። ሰው በጣም ማመሰግነው። ለማንኛውም ቪዲዮውን ጨረስና አባራታ ምን ነው ባይ